በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። በመገለጡ ነቀፌታችን ተወግዷል። ሐዋርያው ጳውሎስ ለቆላስይስ ክርስቲያኖች ከጻፈው መልእክት ምዕራፍ 1 የተወሰደ ቃል ነው። በመገለጡ ነቀፌታችን ተወግዷል። ምዕራፍ 1 ቁጥር 21 ላይ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ ይላል። ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ። ቁጥር 26 ላይ ደግሞ ተሰውሮ የነበረ ምስጢር አሁን ግን ለቅዱሳን ተገልጧል አለ። በእነዚህ ሁለት ሀሳቦች ላይ ተመስርተን ለጥቂት ደቂቃዎች ይህንን ክፍል እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባችኋለሁ። መጀመሪያ ከቁጥር 21 እስከ 28 ያለውን ክፍል እንደሚከተለው አነበዋለሁኝ። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንሁ። አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንሁ። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳን ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው ይህ ምስጢር ክብር፣ ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። በአሕዛብ ዘንድ ይህ ምስጢር ክብር፣ ባለጠግነት ምን እንደሆነ ሊያስታውቅ ወደደ አለ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እንግዲህ ሲነበብ እንደሰማነው የተገለጠ ምስጢር አለ። በተገለጠው ምስጢር ደግሞ የሰው ልጆች ነቀፌታ ተወግዷል። ክብርና ምስጋና ለአምላካችን ይሁን። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው አለ። የተገለጠው ምስጢር የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ለቅዱሳን ተገልጠዋል ነው። እንግዲህ ለቅዱሳን ይህ ምስጢር ለቅዱሳን ተገልጠዋል። ቅዱሳን እነማን ናቸው የሚል ካለ ቅዱሳን የተባሉት በክርስቶስ ያሉት፣ በክርስቶስ ያመኑት፣ ለክርስቶስ የታመኑት ናቸው። ቆላስይስ ምዕራፍ 1 ላይ ቁጥር 2 ላይ ሲጀምር ሐዋርያው መልእክቱን በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ነው ያለው። በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ። ቅዱሳን የተባሉት በክርስቶስ ለታመኑ ናቸው። ቅዱሳን ልትሆኑ የተጠራችሁ የሚለው በሐዋርያት መልእክት በተለያየ ስፍራ ተገልጾ የምናገኘው ቃል ነው።
ቅዱሳን ልትሆኑ የተጠራችሁ። ቅዱሳን ሊሆኑ ለተጠሩት ይህ ምስጢር ተገልጦላቸዋል። ሐዋርያው ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን ይላል። ከጨለማ ስልጣን አዳነን። የተገለጠው ምስጢር የሰው ልጆችን ከጨለማ ስልጣን ማዳን ነው። ከጨለማው ስልጣን፣ ከጨለማው አገዛዝ ማዳን፣ ነፃ መውጣት ነው። ከጨለማው ስልጣን የዳኑ ደግሞ ይህ ምስጢር የተገለጠላቸው ናቸው። ወደሚደነቅ ብርሃኑ የጠራችሁ ተብሎ እንደተጻፈ ወደሚደነቅ ብርሃኑ የተጠሩት ቅዱሳን ሊሆኑ የተጠሩት በክርስቶስ ለታመኑት ይህ ምስጢር ተገልጧል። ለዘመናት ተሰውሮ የነበረ ምስጢር ለቅዱሳን ተገልጧል። ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ በቅዱሳን ላይ ዘወትር የሚያበራ ፀሐይ ጽድቅ ክርስቶስ ተብሎ እንደተጻፈው ከነበሩበት የጨለማ ሕይወት ከጨለማው አገዛዝ የዳኑ በክርስቶስ ለታመኑ የተሰወረው ምስጢር ተገልጦላቸዋል። ሲነበብ እንደሰማችሁት በክፉ ስራችሁ በሐሳባችሁም ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ነው ያለው። በስራችሁም በሐሳባችሁም ጠላቶች የነበራችሁትን በሥጋው ሰውነት በሞቱ በኩል አስታረቃችሁ። የተገለጠው ምስጢር በሞቱ በኩል ከእግዚአብሔር ጋር ማስታረቅ ነው። የተገለጠው ምስጢር ከጨለማ ስልጣን ማዳን ነው። ይህ ሁሉ በመሆኑ ነቀፌታችን ተወገደልን። ክብርና ምስጋና ለአምላካችን ይሁን። አዎ ልጅ በማጣት የነበሩ ልጅ በማግኘታቸው ነቀፌታቸው እንደተወገደ እግዚአብሔርን አመስግነዋል። እኛ ደግሞ በተገለጠው ምስጢር የእግዚአብሔር ልጆች ሆነናል። ክብር ምስጋና ለእርሱ ይሁን። በሥጋ የተገለጠው ይህንን ሁሉ ጸጋ አስገኝቶልናል። ለዘመናት ተሰውሮ የነበረ ምስጢር አሁን ግን ለቅዱሳን ተገለጠ ነው የተባለው። ይህንን የተገለጠውን ምስጢር ማየት ከጨለማው አሰራር መዳን፣ የእግዚአብሔር ልጅ መሆን ትልቅ ጸጋ፣ ትልቅ መታደል ነው። እንዘ ስውር እምኔነ ይእዜሰ ክሱተ ኮነ በማለት ቅዱስ ያሬድም እንደዘመረው ከኛ ተሰውሮ የነበረው አሁን ግን ተገለጠልን እንዳለው የተገለጠውን ምስጢር ቅዱሳን አይተውታል። ይህ የተገለጠው ምስጢር ልብ ማለት ያለብን ከጨለማው አሰራር፣ ከጨለማው አገዛዝ፣ ከጨለማው ስልጣን ነፃ የወጡ በክርስቶስ የታመኑ እንጂ ክርስቶስ በምድር ሲመላለስ በብዙ ሺህ የሚቆጠር ሕዝብ ይከተለው ነበር፣ ያየው ነበር። ማዕዱን ይካፈል ነበር። ፈውስ ፍለጋም ብዙ ሺህ ሕዝብ እየተከተለ እየተፈወሰም ይመለስ ነበር። ይህ ሁሉ ሕዝብ ግን የተገለጠውን ምስጢር አላየም። የተገለጠውን ምስጢር ያዩት ቅዱሳን የተባሉት ናቸው። ከልደቱ እስከ ዕርገቱ ድረስ የተገለጠውን ምስጢር ባይናቸው ያዩ፣ በእጆቻቸው የዳሰሱ፣ የተመለከቱ ብዙዎች ናቸው። በዚያው ልክ ያ ሁሉ ይከተል የነበረው ሕዝብ ግን የተገለጠውን ምስጢር በመንፈስ አላየም። በተወለደ ጊዜ ቅዱሳን መላእክት ታዩት። የተገለጠውን ምስጢር መላእክት አዩት። የተገለጠውን ምስጢር እረኞች አዩት። የተገለጠውን ምስጢር አገር አቋርጦ የመጡት ሰብአ ሰገል አዩት፣ ሰገዱለትም፣ ወርቅና ከርቤ ዕጣንም አቀረቡለት። ይህ መገለጥ ለቅዱሳን ስለሆነ ነው። ይህ መገለጥ ለሁላችንም ስለሆነ ደስ ይለናል። የተሰወረው ምስጢር በዘመኑ መጨረሻ ለቅዱሳን ተገለጠ ነው የተባለው። የተገለጠው ምስጢር እንጀራ ፍለጋ፣ ፈውስ ፍለጋ ሲከተል ለነበረው ሕዝብ አይደለም የተገለጠው። የተገለጠው ምስጢር ለታመኑት፣ በክርስቶስ ለታመኑት፣ በቅዱስ ወንጌል አምነው በፍጹም ልብ ክርስቶስን ለተከተሉት ብቻ የተገለጠ ምስጢር ነው። ምስጢሩ የተገለጠላቸው የዘላለም ሕይወት ተገለጠ ሲሉ የተገለጠውን ምስጢር
መስክረዋል። የተገለጠው ምስጢር መንፈሳዊ ስለሆነ የተገለጠውም ለቅዱሳን ስለሆነ የተገለጠውም በክርስቶስ ላሉት በክርስቶስ ለታመኑት ስለሆነ በፍጹም ልብ የክርስቶስ መሆንን ይጠይቃል። አዎ ላመንነው ለእኛ በመገለጡ ነቀፌታችን ተወግዷል። ላመንነው ለእኛ የእግዚአብሔር ልጆች የመሆንን ምስጢር አግኝተናል። የክርስቶስ የምስጢሩ ተካፋዮችም ጭምር ሆነናል። እግዚአብሔር ስም የተመሰገነ ይሁን። ወገኖች የተገለጠው ምስጢር መንፈሳዊ ስለሆነ ይህንን መንፈሳዊ መገለጥ በመንፈስ ሆነን ልናየው፣ በፍጹም ልብም ክርስቶስን ልንከተለው፣ በፍጹም ልብም ከጨለማው አገዛዝ፣ ከጨለማው አሰራር፣ ከጨለማው ስልጣን ነፃ መውጣትን ይጠይቃል። ጌታ ሆይ ምስጢርህን ግለጥልኝ ብለንም በፍጹም ልብ ወደ ክርስቶስ ልንቀርብ በፍጹም ልብም የክርስቶስ ልንሆን ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ላይ እንደተናገረው ኤፌሶን ምዕራፍ 1 ቁጥር 17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ አለ። እርሱን በማወቅ ክርስቶስን በማወቅ ደግሞም በማመን የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህ መገለጥ ይህ በክርስቶስ የተገለጠውን ምስጢር ለማወቅ መገለጡን ለማየት የክርስቶስ መሆን በክርስቶስ መታመንን ይጠይቃል። ይህ በክርስቶስ የተገለጠው ምስጢር በቃላት የምናወራው ሳይሆን በመንፈስ የምናየው በመገለጥ የምናየው ጉዳይ ነው። ስለዚህ ሐዋርያው ምን አለ? ለቅዱሳን አሁን ለዘመናት ከዘመናት ትውልዶች ጀምሮ ተሰውሮ የነበረው ምስጢር አለ አሁን ግን ለቅዱሳን ተገልጧል። የጨለማውን አገዛዝ የጨለማውን ስልጣን ባፈረሰው በክርስቶስ ለሚያምኑት ቅዱሳን ተገልጧል አለ። ይህንን የተገለጠውን ምስጢር እንድናይ የረዳን፣ ይህንን የተገለጠውን ምስጢር እንድናውቅ የረዳን፣ ይህንን የተገለጠውን ምስጢር በሕይወታችን እንድንካፈል የረዳን የቅዱሳን አምላክ ልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን። በመገለጡ ነቀፌታችንን ያስወገደ የድንግል ማርያም ልጅ የሕያው እግዚአብሔር ልጅ ክርስቶስ ምስጋና ለስሙ ይሁን። የተሰወረው ምስጢር ስለተገለጠልን ነቀፌታችን ተወግዷል። ይህንን ማመን፣ ይህንን መቀበል፣ በዚህ እውነት ጸንቶ መኖር ከእያንዳንዳችን ይጠበቃል። እግዚአብሔር ስም የተመሰገነ ይሁን። አሜን።